ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ አጫጭር ፈጣን ወቅታዊ መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ ጦርነት ሲጠናቀቅ የቀይ ባህሩ ባቤል መንደብም ሆነ እንዲሁም የኢራኑ ሆርሙዝ ሰርጥ ከዚህ በኋላ ጥቅም አይኖራቸውም ሲሉ ተናግረዋል። አዲስ ነገር ተወጥኗል ሲሉ ነው የተናገሩት። ንግግራቸው በመገናኛ ብዙሃን የፊት ለፊት ገጽ መነጋገሪያ ሆኗል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፍተኛ ፈተና ውስጥና ከባድ ጫና ውስጥ እንደገቡ ተዘግቧል። ጦርነቱ ከታሰበው ጊዜ በላይ መሄዱን ተከትሎ ኔታንያሁ በተቾቻቸው እንዲሁም በተቃዋሚዎቻቸው በኩል ከፍተኛ የሆነ ግፊት እየተደረገባቸው እንደሆነ ዘግበዋል። በሌላ በኩል ደግሞ እንዲሁ የአሜሪካው ፕሬዝዳንትም በከፍተኛ ሁኔታ በሀገር ውስጥ ፖለቲካ እየተጠለጠሉ ይገኛሉ። ይህንንም ተከትሎ ሁለቱም መሪዎች የወደቁበት ፈተና ጦርነቱን ባጭሩ እንዳሰቡት አለመቋጨቱ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከፊት ለፊታቸው 4 አማራጮች ብቻ እንዳላቸው ተንታኞች ገልጸዋል። 4ቱ አማራጮች ምንድናቸው? በጉዳዩ ዙሪያ እየተሰማ ያለው ዘገባ ምንድነው? በዝርዝር ታደምጡታላችሁ። በሌላ በኩል የኢራን ኢኮኖሚ አስደንጋጭ በሚባል ሁኔታ ሙሉ በሙሉ እንዳሽቆለቆለ ተዘግቧል። ሁኔታውንም በተመለከተ የተሰሙትን የመገናኛ ብዙሃን ዘገባዎች በሰፊው የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን በሰጡት መግለጫ ያልተጠበቀ ነገር መናገራቸው ተሰማ። መገናኛ ብዙሃን በፊት ለፊት ገጽ እየተነጋገሩበት ይገኛሉ። ቤንያሚን ኔታንያሁ በሰጡት መግለጫ አሁን ያለው ከኢራን ጋር እየተደረገ ያለው ጦርነት ሲጠናቀቅ ባቤል መንደብ ወይም ሆርሙዝ ሰርጥ ብሎ ነገር የለም፣ ታሪካዊ ለውጥ ትመለከታላችሁ ሲሉ ተናግረዋል። ጠቅላይ ሚኒስትሩ አሁን ላይ የዓለም ስጋት የሆኑት የሆርሙዝና የቀይ ባህሩ የባብኤል መንደብ የባህር ወሽመጦችን የሚያስቀር አማራጭ መስመር መፍጠር እጅግ ወሳኝ መሆኑን አብራርተው ይህን ደግሞ ለማሳካት የነዳጅና የጋዝ ቧንቧዎችን በአረቢያ ገደል በኩል አቋርጠው እስከ እስራኤል የሜዲትራኒያን ወደቦች ድረስ በመዘርጋት የነዳጅ ፍሰቱን በአጭር ጊዜ ሙሉ በሙሉ ደህንነቱ የተጠበቀ እናደርገዋለን። ከጦርነቱ በኋላ ከባድ ለውጥ ነው የሚኖረው ሲሉ ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን መናገራቸውን ተከትሎ መገናኛ ብዙሃን ከ2 ሳምንታት ገደማ በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጦርነቱ በኋላ የኢራን ካርታ በነበረበት አይቀጥልም የሚል ነገራቸውን በመገጣጠም በኢራን ላይ የታሰበ አንዳች ከባድ ነገር ሊኖር እንደሚችል እየዘገቡ ይገኛሉ። በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳይ
በሰፊው እያነጋገረ ይገኛል። በመካከለኛው ምስራቅ ምድር ላይ የጦርነት እሳት ሲንበለበል የሁለት ታላላቅ መሪዎች የፖለቲካና የወደፊት ዕጣ ፈንታ ህልውናና ቀጣይ ውሳኔያቸው ዓለምን ትኩረት ስቧል ያሉ መገናኛ ብዙሃኖች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በዚህ እጅግ አስፈሪና ውስብስብ ጦርነት ውስጥ የዓለምን መጻኢ ዕድል የሚወስኑ ዋነኛ ዕጣ ፈንታዊ መሪ ሆነው ብቅ ብለዋል ዘገባዎች። የሁለቱ መሪዎች የፖለቲካ ህይወትም ሆነ የቀጠናው ደህንነት ሙሉ በሙሉ የተንጠለጠለው አሁን እያካሄዱት ባለው የጦርነት ስልትና በቀጣይ ውሳኔያቸው ላይ ነው ያሉ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዓመታት በፊት ጀምሮ ኢራን የኒውክሌር መሳሪያ ለመታጠቅ ከጫፍ መድረሷን በተደጋጋሚ በማንሳት ለእስራኤል ብሔራዊ ደህንነት ዋነኛና ትልቋ ጠላት ኢራን ናት በማለት አጥብቀው ሲያስጠነቅቁና አጥብቀው ሲናገሩ ቆይተው ነበር ያለው ቢቢሲ። ከዚህ በተጨማሪ ኢራን እንደ ሐማስና ሄዝቦላ ያሉ በቀጠናው የሚንቀሳቀሱ ኃይሎችን በከፍተኛ ሁኔታ እንደምትደግፍና ሚሳኤል እንደምትገነባ ጠቅላይ ሚኒስትሩ በጽኑ ሲናገሩና ሲሰብኩ ቆይተዋል። ይህንን ስጋታቸውን ለማስቀረት ሲሉ ደግሞ ኢራንን ለመምታት ለዓመታት ሲዘጋጁ የቆዩት ቤንያሚን ኔታንያሁም ከቀናት በፊትም ውጥረቱ ፈንድቶ ዛሬ 20 ቀን የደፈነውን ጦርነት አሜሪካና እስራኤል ከኢራን ጋር ወደ ለየለት ጦርነት ማምራታቸውን ቢቢሲ ዘግቧል። በኢራንና በእስራኤል መካከል ጦርነቱ ሲቀሰቀስ እስራኤል በኢራን ወታደራዊ ተቋማት ላይ ከፍተኛ አመራሮችም ላይ እጅግ ከባድ ጥቃቶችን እየፈጸመች ትገኛለች። ይህ ዘመቻ ለእስራኤል የህልውና ትግል መሆኑን የሚያምኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ በዚህ ጥቃት መገደላቸውን ተከትሎ እስራኤል ለያዘቻቸው የጦርነት እቅድ ስኬት አንድ ትልቅ እርምጃ ወደፊት መራመዷን ያስባሉ ኔታንያሁ። የኢራን ሚሳኤል ማምረቻዎቿ፣ ወታደራዊ መሪዎቿና የጦር ማምረቻ ማሳሪያ ማከማቻዎቿን ኢላማ ተደርገው ከፍተኛ ውድመት የደረሰባት ሲሆን ይህንን ጥቃት የኢራን የጦር መሳሪያ የማምረት አቅምን ለበርካታ ዓመታት ወደ ኋላ እንደሚመልሰውና እንደሚያዘገየውም ኔታንያሁ በጽኑ ያምናሉ። ኔታንያሁ ይህ ጦርነት በመካከለኛው ምስራቅ ቀጠና ያለውን የኃይል ሚዛን ሙሉ በሙሉ እንደቀየረውና የመካከለኛው ምስራቅም ሆነ ኢራን ከዚህ በኋላ ድሮ ወደምናውቃት ማንነቷ እንደማትመለስ በልቡ ሙሉነት ሲናገሩ ተደምጠዋል ብሏል ቢቢሲ። ይሁን እንጂ ጠቅላይ ሚኒስትር ኔታንያሁ ያሰቡት የኢራን ስርዓት ለውጥና የፖለቲካ ድል በቀላሉ የሚጨበጥ ሆኖ አልተገኘም ያለው ቢቢሲ የአያቶላ አሊ ካሜኒ መገደልን ተከትሎ የኢራን መንግስት ስርዓት ሊፈርስ እንደሚችል በአንዳንድ የእስራኤል ባለስልጣናት ዘንድ ታምኖ የነበረ ቢመስልም እስካሁን መሬት ላይ ያለው እውነታ ግን ይህንን አያሳይም ብሎታል። ተቃዋሚዎቻቸው የኔታንያሁን ንግግር በማጣጣል ጦርነቱ የቀጠናውን ሁኔታ ቢቀይረውም የኢራንን መንግስት መንበር ግን ፍጹም አላነቃነቀውም በማለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቾች በኔታንያሁ ላይ ጠንካራ ትችት እየሰነዘሩባቸው ነው። ኔታንያሁ ለዓመታት በኢራንና በአጋሮቿ ላይ ወሳኝ ድል እንደሚቀዳጁ ለዘመናት ቃል ሲገቡና ሲዝቱ የኖሩ መሪ ቢሆኑም ዛሬም ድረስ ሐማስ የተወሰኑ የጋዛ አካባቢዎችን እንደተቆጣጠረ ይገኛል። የሊባኖሱ ሄዝቦላ አሁንም እስራኤልን ፊት ለፊት መዋጋቱን አላቆመም። ከሁሉም በላይ ደግሞ ኢራን በነበረው አስተዳደር ስር ሆና መቀጠሏ ለኔታንያሁ ከባድ የፖለቲካ ውድቀት ማሳያ ሊሆን ይችላል ሲሉም ተንታኞች በከፍተኛ ሁኔታ እየተቿቸው እንዳሉ ቢቢሲ ዘግቧል። እስራኤል የጋዛውን ጦርነት ሳትቋጭና በሊባኖስም ዳግም ግጭት በተቀሰቀሰበት ሁኔታ ውስጥ ጠንካራ የረጅም ጊዜ ስትራቴጂና የፖለቲካ ዲፕሎማሲ ካልተከተለች ዘላቂ ሰላም ማምጣት ይከብዳታል ሲሉም ተንታኞች ይስማማሉ። ከዚህም ባሻገር ኢራን በአሜሪካና በእስራኤል ጥቃት የተገደሉባትን ከፍተኛ አመራሮች በፍጥነት በመተካት በእስራኤል እንዲሁም በቀጠናው ባሉ የአሜሪካ አጋር ሀገራት ላይ የከፋ የአጸፋ ጥቃቷን አጠናክራ ትቀጥላለች ብሎታል። በዚህም ምክንያት እስራኤላውያን በኢራን የድሮንና የሚሳኤል ጥቃት ስጋት ውስጥ መውደቅ በሀገራቸው በከፍተኛ ሽብር ለመኖር ተገደዋል ብለዋል። ኔታንያሁና የዶናልድ ጄ ትራምፕ የርቀት ጥቃት ከመፈጸም ውጪ የራሳቸውን ወታደሮች ወደ ኢራን ምድር መላክ ሳይፈልጉ ሲያንገራግሩ ቆይተዋል። ሌላኛው የዓለም ጥግ ደግሞ የዚህ ግዙፍ ጦርነት እጣ ፈንታና የቀጠናው አቅጣጫን ሙሉ በሙሉ የተንጠለጠለው በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ
ቀጣይ እርምጃዎችና ምርጫዎች ላይ ሆኗል። እስራኤል በአሜሪካ የስለላና የደህንነት መረጃዎች በከፍተኛ ሁኔታ እየታገዘች በኢራን ላይ ጥቃቷን ስትቀጥል፣ ኢራን በአጸፋው በከፍተኛ መሪዎቿና በመሰረተ ልማቷ ላይ ለደረሰው ውድመት ምላሽ ለመስጠት የሆርሙዝ ወሽመጥን በመዝጋት በዓለም አቀፍ የነዳጅ አቅርቦት ላይ እጅግ ከባድ ጫና እየፈጠረች ትገኛለችም ብሏል። ፕሬዚደንት ትራምፕ ከእስራኤል ጋር በመሆን ይህንን ጦርነት ሲቀሰቅሱ ዋና ዓላማቸው በኢራን የስርዓት ለውጥ ማምጣት፣ አሜሪካ የምትፈልገውን አይነት አስተዳደር መመስረት፣ የኢራንን የኒውክሌር መሳሪያ ባለቤት የመሆን ተስፋ ሙሉ በሙሉ ማጥፋትና የተጣራ የዩራኒየም ክምችቷን ጉዳይ ለአንዴና ለመጨረሻ ጊዜ መቋጨት ነበር። አሁን ውጥረቱ ከፍ ባለበት፣ የኃይል መሰረተ ልማቶች መመታት በጀመሩበት በዚህ ወቅት ፕሬዚደንቱ አራት አማራጮች ከፊታቸው ተደቅነውባቸዋል። የመጀመሪያው አማራጭ አሁን እየተደረገ ያለው ተከታታይ የአየር ጥቃት ተጠናክሮ መቀጠል ሲሆን፣ አሜሪካ ከባድ የጦር መሳሪያዎችን ወደ አካባቢው በከፍተኛ ቁጥር በመውሰድ የኢራንን ግዙፍ የነዳጅ ማከማቻዎችና መሰረተ ልማቶች ሙሉ በሙሉ ማውደሟን ብትቀጥልም፣ ይህ እርምጃ የሀገሪቱ የመከላከል አቅምን ከማዳከም ባለፈ ለዓመታት የዘለቀውን የኢራን አብዮታዊ ስርዓትን ከስልጣን በማውረድ ሰላማዊ ሽግግር ሊያመጣ የማይችል እንዲያውም ህዝቡ በአሜሪካ ጥላቻ ሊያድርበት እንደሚችል ጭምር ይገልጻሉ። ይልቁንም ይህ ጥቃት ኢራንን ለአካባቢው ሰላም ስጋት የሆኑ ሌሎች ታጣቂ ቡድኖች መናኸሪያ እንድትሆንና የበለጠ በርካታ አስጊ ጉዳዮች እንዲፈጠሩ ያደርጓታልም ብለዋል። የጀርመን ውጭ ጉዳይ ሚኒስትር ጆን ዌድፉል ይህ የአሜሪካ እርምጃ የሚጠበቀውን ሰላማዊ ለውጥ አያመጣም ሲሉ በከፍተኛ ሁኔታ ተችተዋል። ሌላኛው ለፕሬዝደንት ዶናልድ ጄ ትራምፕ ያላቸው ሁለተኛው አማራጭ የአሜሪካን ልዩ ወታደራዊ ኃይሎች በቀጥታ ወደ ኢራን ምድር ማስገባትና ኢራንን ፊት ለፊት መፋለም ነው። ኢራን ከሁለቱም ሀገራት እጅግ የምትሰፋ ድንበሮቿ በቱርክና በኢራቅ በኩል እጅግ ተራራማ የሆኑ እንዲሁም ከ600 ሺህ በላይ የሚሆኑ የምድር ጦር ኃይሎቿን አሰማርታ የምትጠብቅ ጠንካራ ኃይል ያላት ሀገር በመሆኗ ይህ የፕሬዝደንት ዶናልድ ጄ ትራምፕ ሁለተኛው ወታደራዊ እርምጃ እጅግ ደም አፋሳሽና የከፋ ኪሳራ የሚያስከትል ሊሆን ይችላልም ተብሏል። ፕሬዝደንት ትራምፕ ግን ይህ የአሜሪካን ጦር ወደ ኢራን ለማሰማራት ይፈሩ እንደሆነ ከሚዲያዎች ለቀረበላቸው ጥያቄ ሲመልሱ ምንም የምፈራው ነገር የለም፣ አማራጭ ከሆነ መውሰድ አይቀርም ሲሉ ተናግረዋል። ሶስተኛው ፕሬዝደንቱ በኢራን ጉዳይ ያላቸው አማራጭ ከተኩስ ልውውጥ ይልቅ አሜሪካ ልዩ ወታደራዊ ኃይሎቿን በኢራን በድብቅ በማሰማራት አሜሪካና እስራኤልን ከፍተኛ ስጋት ውስጥ የጣለውን የኢራንን የተጣራ ዩራኒየም ክምችት ነጥቀው ይዘውት እንዲወጡ የማድረግ ልዩና ተልእኮው ልክ የቬንዙዌላው መሪ ኒኮላ ማዱሮን በቤተ መንግስታቸው በሌሊት ለመያዝና ወደ አሜሪካ ለማስገባት እንደታሰበው አይነት የተቀነባበረና እጅግ ልዩ የሆነ ውስብስብ ዘመቻ ልታደርግ እንደምትችልም ተገምቷል። አራተኛውና የመጨረሻው የፕሬዝደንቱ አማራጭ ደግሞ እጅግ አደገኛ የትራምፕ ምርጫ 90% የሚሆነው የኢራንን ድፍድፍ ነዳጅ የሚጣራበትን የከርክ ደሴትንና መሰል ሙሉ በሙሉ የኢራን የነዳጅ መሰረተ ልማቶችን መቆጣጠር ነው። ይህ እርምጃ የኢራንን እጅ በመጠምዘዝ በቀጠናው የምትፈጽመውን ጥቃት እንድታቆም ሊያስገድዳት ቢችልም እጅግ ከፍተኛ ዋጋ ትራምፕን ሊያስከፍላቸው የሚችል አስጊ ውሳኔ ነው። የአሜሪካው ግዙፍና ከባድ የጦር መሳሪያዎችን የጫነው ዩኤስኤስ ትሪፖሊ የተባለው ግዙፍ የአሜሪካ የጦር መርከብም በቀጠናው እየተዘዋወረ መገኘቱ ፕሬዝደንቱ ወደዚህኛው አማራጭ ምርጫ ሊያዘነብሉ እንደሚችሉ ትልቅ አመላካች ሆኗል ተብሏል። ፕሬዝደንቱ ተጨማሪ የአሜሪካ ወታደሮች በፍጥነት ወደ ኢራን አቅራቢያ እንዲገሰግሱ ከተለያየ የዓለም ዳር ጥሪ የቀረበላቸው ሲሆን አብዛኞቹ በኢራን በባህር ዳርቻ አቅራቢያ ደርሰዋል። ገሚሶቹም እየመጡ ነው። የፕሬዝደንቱ የቅርብ ደጋፊ የሆኑት የምክር ቤት አባሉ ሴናተር ሊንዚ ግራሃም የኢራን ወሳኝ የነዳጅ ማጣሪያዎች ያሉባቸውን ደሴቶች በእግረኛ ወታደር መቆጣጠር የተሻለ አማራጭ መሆኑን ገልጸው በዚህ ጦርነት የከርግ ደሴትን የሚቆጣጠረው አካል የጦርነቱን መጨረሻ እንደሚቆጣጠር በግልጽ ተናግረዋል። ጦርነቱ ከቁጥጥር ውጪ የሆነ ባለበት በዚህ ወቅትም የማይታሰብ የሚመስለው የመጨረሻው አማራጭ ውይይትና ዲፕሎማሲ ነው።
ኢራን በአሜሪካ ላይ ምንም አይነት እምነት ስለሌላት ፍጹም ገለልተኛ የሆነ አወያይና ጠንካራ ዋስትና ትፈልጋለች። በዚህ ረገድ ደግሞ ሊታመኑ የሚችሉ የሁለቱም ሀገር አሸማጋይ ሆነው ሊቀርቡ የሚችሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። በቭላዲሚር ፑቲን አማካኝነት አሜሪካና ኢራን ለማወያየት እንዲሁም አሳሳቢ የሆነውን የኢራንን ዩራኒየም ክምችት ወደ ሩሲያ እንዲገባ የማድረግ እቅድ አቅርበው የነበረ ቢሆንም ፕሬዝዳንት ዶናልድ ጄ ትራምፕ ግን ይህንን የሩሲያን ሐሳብ ሙሉ በሙሉ ውድቅ አድርገውታል። ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ ጥቃት በመፈጸም አሜሪካ የምትፈልገውን የስርዓት ለውጥ ማምጣት በቀናት ውስጥ እንደማይሳካም አሁን ላይ በተደጋጋሚ ተናግረዋል። ይህንን ተከትሎም ፕሬዝዳንቱ በሀገር ውስጥ ካሉ አጋሮቻቸው ሳይቀር የጦርነት እርምጃዎቻቸውን እንዲያቆሙ ከፍተኛ ግፊት እየተደረገባቸው ቢሆንም ሌሎች የዓለም ሀገራትም አሜሪካ ግጭቱ የተፈጠረውን ዓለም አቀፍ የኢኮኖሚ ተጽዕኖ እንድታስቆምና ጉዳዩን በዲፕሎማሲያዊ መንገድ እንድትቋጭ አጥብቀው እየወተወቱ ይገኛሉ። ፕሬዝዳንት ትራምፕ የቀሰቀሱት ጦርነት በቀላሉ መቋጨት ባይቻልም እጅግ ያልተጠበቀና በቀላሉ የማይገመቱ መሪ በመሆናቸው በድንገት ተነስተው አሜሪካ በጦርነቱ ድል አድርጋለች በማለት ወታደራዊ እርምጃው እንዲቆም በማዘዝ ጦርነቱን በድንገት ሊያስቆሙትም እንደሚችሉ በስፋት ይጠበቃል ተብሏል። ይህ ድንገተኛ የትራምፕ ውሳኔ እስኪመጣ ድረስ ግን ኢራን ለዓመታት ያከማቸቻቸው አውዳሚ ሚሳኤሎች ሙሉ በሙሉ እስኪያልቁ ወይም በተቃራኒው አሜሪካና እስራኤል የኢራንን ተከታታይ የአየር ጥቃቶች መግታት የሚችሉበት የአየር መቃወሚያ አቅም እስኪያጥራቸው ድረስ ሁለቱም ኃይሎች እርስ በርስ እየተመታቱ ጦርነቱን እንደሚቀጥሉ ተገምቷል። ተንታኞች እንደሚሉት ቀላል መስሏቸው የጀመሩት ጦርነት ከፍተኛ ዋጋ እያስከፈላቸው ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለቱም አሁን ጉዳዩን ለማዳፈን የተለያዩ መንገዶችን ቢሞክሩም ነገር ግን ሁኔታዎች የሚሳኩ አይመስሉም። ሁለቱንም በከፍተኛ ሁኔታ አስጨንቋቸዋል ብሎ በሌላ በኩል በአውሮፓ የነዳጅ ዋጋው አሁንም በከፍተኛ ሁኔታ እየናረ ሲሆን በአሜሪካም በተመሳሳይ የነዳጅ ዋጋ በከፍተኛ ሁኔታ እያሻቀበ ነው። ይህንን ተከትሎ የዩናይትድ ኪንግደም መከላከያ ሚኒስትር ኢራን በባህረ ሰላጤው የኢነርጂ ተቋማት ላይ የፈጸመችው ጥቃት ግጭቱን የበለጠ የሚያባብስ ሲሉ ገልጸዋል። ኢራን በአካባቢው የሚገኙ የነዳጅ ማምረቻ ጣቢያዎችን ካጠቃች በኋላ ብሪታንያ ለባህረ ሰላጤው ሀገራት የመከላከያ ድጋፏን ታጠናክራለች ሲሉ ነው የመከላከያ ሚኒስትሩ ጆን ሄይሊ ምሽቱን በሰጡት መግለጫ የተናገሩት። ኢራን ትናንትና ሌሊቱን በከፈተችው ጥቃት ቀጠናውን የበለጠ ለማወክ የሚያሰጋና ግጭቱን የበለጠ የሚያባብስ በማለት የገለጹት እንደሆነ ጨምረው ገልጸዋል። እዚህ በኑሮ ውድነትና በነዳጅ ዋጋ ላይ ያለውን ተጽዕኖ ማየት እንችላለን። ስለዚህም ወሽመጡን እንደገና ለመክፈት በሚደረገው ማናቸውም ጥረት ውስጥ መሳተፍ ከሚፈልጉ ሌሎች አጋር ሀገራት ጋር የምንችለውን ሁሉ ለማድረግ ጊዜው አሁን ነው ብለዋል። በተለይም በዓለም የነዳጅ ዋጋ ላይ ያለው ጫና ለመቀነስ በጣም ጥሩ መንገድ ግጭቱን ማርገብና ለማቆም መወሰን ነው። ካልሆነ ግን ወዲያው ተሳታፊ እንደምንሆን እናረጋግጣለን ብለዋል። ይህ በዚህ እንዳለ የነዳጅ ዋጋ በከፍተኛ ሁኔታ እያሻቀበ ሲሆን ይህንን ተከትሎም የተለያዩ የዓለም ሀገራት ከፍተኛ ቀውስ ውስጥ እየገቡ ነው። ከፍተኛ ደም አፋሳሽ ጦርነት ውስጥ ከሁለት ትልልቅ ሀገራት ጋር የምትገኘው ኢራን ኢኮኖሚዋ በከፍተኛ ሁኔታ የተሽመደመደ ሲሆን አንድ የአሜሪካን ዶላር በ1 ሚሊዮን 500 ሺህ የኢራን ሪያል እየተመነዘረ እንደሚገኝ ተዘግቧል። ኢራን ከሁለት ሳምንታት በፊት የተከፈተባትን ጦርነት ከተገደለባት 1500 በላይ ዜጎች በተጨማሪም እጅግ በርካታ መሰረተ ልማቶች እየወደሙባት ሲሆን የኢራን የጦር መሳሪያ ማምረቻ ሳይቀር ከፍተኛ ቁጥር እየወደሙባት ይገኛል። በአሁኑ ወቅትም ኢራን ወደ ውጭ የምትልከውና ከውጭ የምታስገባው ምርት በጦርነቱ ምክንያት ሙሉ በሙሉ የተቋረጠ ሲሆን የሀገሪቱ ኢኮኖሚ እጅግ እያሽቆለቆለ አደገኛ መስመር ላይ ደርሷል። በሀገሪቱ የደረሰው ከፍተኛ ኢኮኖሚ ቀውስ የተነሳ የሀገሪቱ የመገበያ ገንዘብ ፍጹም አስደንጋጭ በሆነ መጠን እንዲያሽቆለቆል ምክንያት ሆኗል ተብሏል። በዚህም ምክንያት አንድ የአሜሪካ ዶላር በ1 ሚሊዮን 500 ሺህ የኢራን ሪያል እየተዘረዘረ እንደሆነም ዘግቧል። የጦርነቱ መዘዝ በድንበርና በአካባቢ ሳይወሰን ከአፍሪካ እስከ እስያ ከሰሜን አሜሪካ እስከ ደቡብ አሜሪካ ያሉ ሀገራትን በከፍተኛ የኢኮኖሚ ቀውስ እያንገላታ ይገኛል። ሀገራት ማስጠንቀቂያ መስጠታቸውንና የተለያዩ እርምጃዎችን መውሰዳቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በተጨማሪ መረጃ በምሳ ሰዓት የዜና ዘገባችን ተመልሰን እንገናኛለን። እስከዚያው በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ